ቀወጡት እኮ ቤተሰብ እንዴት አድርገው ቀወጡት። እንዲህ ያለም እንዴት የለ መልካም ልደት ብለናል። ዳጥዬ ቃል ዘመንሽን እመቤት የተባረከልሽ ብለናል። እንግዲህ በጣም ደስ የሚል የልደት በዓል ነው ያሳለፍነው። እውነት ለመናገር እርሜ ለጊዜ ጊዜ የገባበት ሁሉ ምችም በሳቅ በደስታ ነው የሚጨርሰውና ዘና ሲያርገን ቆየ መላ ነው ሲል አረ በስንቱ እና በዛ አጋጣሚ እንኳንም ደስ ያለሽ እንኳንም አደረሰሽ። ግን እንደጠበቅነው ሰርፕራይዝ አልሆነልንም። በእውነቱ ነገር እኛ የጠበቅነው ሌላ ሰርፕራይዝ፣ እናንተ ያደረጋችሁት ሌላ ሰርፕራይዝ። ያው እንደዚህ ነው ሰርፕራይዝ ማለት። ዛሬ ታውቃለች ብለን ነበረ ያሰብነው። ዳጣን ከእናቷ ጋር ትገናኛለች ብለን ነበረ። ማርትዬም ታውቃለች ብለን ነበረ። ሁሉም ሳይሳካ ቀረ። አንድ እንኳን ሳይሳካ ቀረ። ምክንያቱም የዳጣ ያን እንዴት እንደጓጓን ነበር። እውነት ለመናገር እናቷን ስትሰማ ምን ይሰማታል፣ ማርትዬ ዛሬ ምን ይሰማታል በሚል ነበር ስንጠባበቅ ነበር ነው። ቤተሰብ እንደጠበቅነው ሰርፕራይዝ አልሆንም። በጣም ሳፍ ብለን ስንጠብቀው ነበር የነበረው ይሄን ክፍል ማለት ነው። እውነት ለመናገር እኔ ምንም ደረሰ አልደረሰ ሰዓቱ እያልኩ ስጠባበቅ ነበር የቆየሁት። ግን እንደጠበቅነው በማላግኘታችን በጣም አዝነናል። የዳጥዬን እናት ታውቃለች፣ ይሄ ነገር ይታወቃል ብለን ነበር ያሰብነው። ግን ሳይታወቅ በመቅረቱ ትንሽ ይደብራል። በቀጣይ ደግሞ እንጠብቃለን። ምንም እኛን ለማጓጓት አላችሁ። እውነት ለመናገር ዛሬ ግዴታ ማወቅ አለባት እያልን ነበር እኛ የመዳም ቅመሞች ስንጠይቅ ነበር የነበርነው። ግን ምንም ማድረግ አንችልም። የኛም አንዳንዴ ድምጽ እንዲሰማልን እናድርግ አይደለ ቤተሰቦች። እኛ ከሌለናቸው እነሱ ማን አላቸው? እኛ በምንመለከትላቸው አይደል እንዴ እነሱ እንትን እያሉ ያሉት። እና ማርታዬም ዛሬ ታውቃለች ብለን ነበረ። ዛሬም አልፏታል፣ ሳታቀርታለች። ግን በዛ አጋጣሚ አቢጌልን ሳላደንቃት አላልፍም። እውነት ለመናገር በጣም ነው ማደንቃት። የአባቷ ራሱ በጣም ማዘን፣ መቆርቆር፣ መታከዝ እየጀመረችለት ነው ማለት ነው። በዛ አጋጣሚ አባዬ እኮ ይሄን ከሰማ ከነገራትማ የሆነ ነገር ትሆናለች። አባቴ ደግሞ በፊቱ ላይ በጣም ጭንቀት እየታየው ነው። ጭንቀት እንትን እያለበት ነው። ተጨናንቋል። እንዴት ነው የሚሆነው እያለች ናታንን እየጠየቀችው ነበረ። ናታን ደግሞ ወደ ክላሱ ይዛ ሄዳ ነበር ስትጠይቀው የነበረው ፈልግሃለሁ ብላ። አይ አላለቀም እኮ የት ነው ይዘሽ የምትከጂው? አላለቀም እኮ ስትላት አይ እንመጣለን ማየቋ እንመጣለን ፈልጌው ነው ብላ ነው ይዛ ሄደችው። ይዛ ሄዳም ስታናገረው አይናገርም አባዬ እኮ ብዙ ያስባል ሊናገር አይችልም እያላት ነበር። ቢናገርስ እያለች እሱን ፍጥጥ አድርጋ ይዘው ነበር። አይናገርም ግን ከሆነ ሆነና ምን ስጦታ አዘጋጅተሽላታል እያላት ነበር ራሱ። እንግዲህ ለምወደውን ባላሳልፋ ልትሰጥ ነው ማለት ነው። ዳጥዬን ውሃይም ምርጥ ስጦታ ነው እያስረከበቻት። በጣም ደስ የሚል ስጦታ ብለናል። የአቢጌል ደግሞ ምን እንደምትሰጣትን ባናቅም ያው አሳልፋ እንደምትሰጣት እናውቃለን። አርጁንዬ ምንም ማድረግ አንችልም። እግዚአብሔር ይሁንህ። በፍቅር መጎዳትና ፍቅር መሰቃየት በጣም ከባድ ነው። ከምንም ከማንም በላይ ከባድ ነው። እሱ ለማንም አልጠቅምም፣ ለቤተሰቦችም አልጠቅምም፣ ለሁሉም ለጓደኞችም ለሁሉም አልጠቅምም። እዚሁ ልሙት እያለ እንትን ነበረ ራሱን ሲያጋጫ የነበረው። እዛው ሲጠነባበር ነበር እዛው በር ላይ እንደውም ሳይወድቅ አይቀርም። እንደዛ ሲያደርግ ነበረ። ግን መኖር መቆየት ብዙ አጋጣሚና ብዙ ነገሮች ያመጣል። በዛ አጋጣሚ ማንም አይወደኝም፣ ቤተሰብም አይፈልገኝም፣ ጓደኛም አይፈልገኝም፣ ሌላም አይፈልገኝም ማለት መሳሳትና ሞኝነት ነው። እውነት ለመናገር እግዚአብሔርን የምንጎዳው እኛና እኛ ብቻና ብቻ ነን። ሌላ ማንም የሚጎዳ የለም። በወንድም የምታጠፉ ብዙ እህቶች አላችሁ፣ በሴትም የምታጠፉ ብዙ ወንድሞች አላችሁ። ሁሉም ቀሪ ነው። ዛሬ አንዷ ብትሄድ ነገ አንዷ ትመጣለች። ዛሬ አንዱ ቢሄድ ነገ አንዱ ይመጣል። እንደውም የተሻለ ነገር ይዞ ነው የሚመጣው እንጂ የእናንተ በህይወታችሁ የማይመጥናችሁን የማያስፈልጋችሁን ሰው ብቻ ነው የሚያርቅላችሁ። እሱም ማለት ነው እግዚአብሔር አምላክ የሚያርቀው እንደዛ ነው። የእናንተ የሚሆነውን ሰው ግን መቼም ቢሆን ምንም ብታደርጉ ከጎናችሁ አይርቅም። ምን ብትሰድቡት፣ ሌላው ቢቀር ብመቱትም ብትደበድቡትም የፈለጋችሁን ብትነጫነጩበት አይሄድም። ምክንያቱም የእናንተን እስከ ጸባያችሁ ተሸክሞ የሚኖረው ፍቅር ካለ ማለት ነው። ይሄ ግን በአሁኑ ሰዓት ፍቅር ሳይሆን በአብዛኛዎቹ እንትን ነው ያለው፣ እልክ የሚባል ማለት ነው። ደራና ልክ ነው ያለው በአብዛኛዎቹ። እና
ምድራዊትንም ብታልፋችሁ ብከዱ ሰማይ ቤታችሁን ታጠባላችሁ እንጂ ሰማይ ቤታችሁ ራሱ የተደላደለ የተመቸ ቦታ አይገኝም ወይም አትሰጡም። በእውነቱ ነገር እናንተ ራስና ራሳችሁን መሆን ያለባችሁ ዛሬ በህይወትሽ አንድ ሰው ጉርቶሽ ቢወጣ ያ ሰው ጉርቶኛልና መልሼ ሌላ ሰው አላፈቅርም ወይም ሌላ ሰው በውስጤ አምኛ አላስገባም ሞኝነት ነው። እውነት መናገር ከዛ በላይ የሚያስብ ሰው ይሰጥሻል። ታግሽ፣ መታገስ ዋጋ አለው። ተሰብረሽ አትቀሪም። ጀግና ሁነሽ ተለውጠሽ እንዲያውም ከሱ በላይ ሁነሽ ታይተሽ መገኘት አለብሽ። ዛሬ አንቺ ማንነትሽን የሚወደው በገንዘብ ወይም ደግሞ በመልክሽ ወይም ደግሞ በሌላ ነገር መቶ ቢቀርብሽ ያን ሰው ፈትነሽ ብዙ ነገሮች ውጣና ወረድ ራሱ ብዙ ነገሮች በህይወት መፈተን ትችያለሽ። ምን ያክል እንደሚወድሽ ምን ያክል ለአንቺ ቦታ እንዳለው ያን ያናርግሽ ማቅረብ አለብሽ እንጂ ዝም ብሎ ጠይቆኛልና ዝም ብሎ እንደዚህ ብሎኛልና ዝም ብሎ ቆንጅዬ ነውና ዝም ብሎ በቃ ነውና ብለሽ በህይወትሽ አስገብተሽ እንዳትሰበሪ ጓደኛዬ። እኔ ልንገራችሁ እውነት መናገር ብዙ እንጎዳለን። በተለይ እኛ ሴቶች ብዙ ነገሮች እንጎዳለን። ባለፉ ህይወታችንን ዘወር ብለን ስናስበው ስናያቸው ሌላም ልንጎዳ እንችላለን። ብዙ ነገሮች ስብራቶች ሊኖሩ ይችላሉ። አምነን ወንድ ራሱ እንዲያምንቀበል ሆነን እንችላለን። ያንን ግን ጠንካራ ሆነን አሳልፈን ከዛ በላይ ሆነን ታይተን መታየት አለብን መሆን አለብን። ስለዚህ ጠንካራ መሆን ለራሳችን ብቻና ብቻ ነው። እኛ ጠንካራ ሆንን ማለት ሁሉንም እናስደስታለን፣ ቤተሰብንም ጓደኛንም ሁሉንም። አንቺ ግን የሆነ ነገር እንደው ሌላውን ራስሽን እንኳን ባትቺ ቤተሰብ አመቱን በሙሉ ምን ጊዜም እየቀለብሽ ወይም ደግሞ ምን ጊዜም እየላሽ አንቺ ባዶ ነፃነትሽን ብትቀመጪ ብትገቢ ነገ ጧት መታ እቺ ልጅ እንደዚህ ሆና የኔ ብዙ መስዋዕት የከፈለች ልጅ የናት እንኳን አትልሽም። እናትሽም ሆነች አባትሽም እህት ወንድሞችሽ ይቅሩና ማለት ነው። ግን አንቺ ራስሽን ችለሽ ራስሽ ነገር የምታያት አንድ ነገር ካለችሽ በዛ ላይ እውነት መናገር ብዙ ነገር ትማሪበታለሽ። ብዙ ነገሮች ሌላው ቢቀር ሻይ አፍልተሽ ራሱ እናቴ ነኝ አባቴ ና እህት ወንድሞችሽን ሰብስበሽ እዛ ቤት ሻይ ሌላውን ተይና ምቀጁ ምሰጭ ብታጭ ሻይ ብሰጭቸው የኛ ልጅ ያድጋ ተለውጣ ነው የሚሉሽ። ምና እዚህ እየተቀቀልሽ እየተቀቀልሽ እያለሽ ለነሱ እዛ ብርሃን አበራለሁ ብለሽ ብትታገኝ ምንም ዋጋ የለውም። ዛሬ ሰተሽ ነገ ይጠላሻል። እጅሽ ባቆመ ሰዓት አንቺን አይፈልግሽም። መላኩን ስታቆሚ አንቺን አይወዱሽም። ማንኛቸውም ደግሞ ወንድ ብላችሁ በህይወታችሁ አስገብታችሁ ማንነቱን ሳታውቁ ለወንድ እየላካችሁ የምትበሉ እህቶቼ እውነት ልቦና ይስጣችሁ። እግዚአብሔርን ያዝንላችኋል። በጣም የሚሰብረኝ የሚያሳዝነኝ ነገር ቢኖር ምንድነው እናንተ እዚህ እየተሰቃያችሁ እሱ እዛ ሆኖ ያማረውን እየበላ ንጹህ አየሩን እየወሰደ ማንም ሴት ጋር ሲጋደም ባንቺ እዛ ፈርዶ በልተሽ በምታገኙ ብር ላይ እዛ ይሄን ሰርችልሻለሁ ይሄን ገዝቻለሁ ይሄን ያክል ላይክ እያለ እውነት እኔ በጣም ነው የሚያመኝ እግዚአብሔርን በአብዛኛዎቹ ሳይ ማለት ነው። በአብዛኛዎቹ ሳይ እንዲህ እያልን የምንበላ ብዙ እህቶች አለን። እህቶች ራሳችሁን ወቁበት፣ ራሳችሁን ቻሉበት። እውነት መናገር እኔ ምን ብዬ እንደምነግራችሁም ባልችልም እንደዚህ የምናገር የምመክር ልጅም ባልሆንም ባልበቃም ብዙ ነገሮች ዛሬ ደግሞ እግዚአብሔር ይመስገን ሶሻል ሚዲያ ያለ ከነዛ መማር አለብን። አንድ እህታችን ተሰብራ ብናያት ለሷ አዝነን መውጣት የለብንም። እኛ ሳነገኛ ላይ ቢደርስ ምን ማድረግ አለብን? ምን መሆን አለብን? ጠንካራ መሆን አለብን። ይሄን ነገር መቋቋም አለብን ብለን ነው ማሰብ ያለብን እንጂ ማንም ሰው አይፈልገንም ራሳችንን እናጥፋ ይሄን ያክል በልቶኛልና ይሄን ያክል ወስዶብኛልና ብለን አነሳባል። ገንዘብ ከተወሰደ ይወሰድ። ነገ ሰርተን የምናገኘው ገንዘብ ነው የምናገኘው ብር ነው። እኛ ብቻ ዲህና ከሆን እንዲያውም ከዛ በላይ አተርፈን ተለይተን ተለውጠን የምናገኛቸው ሰዎች ነን። ትናንትና እዛ ያየናቸው ቦታቸው ላይ እዛው ላይ አስቀምጠናቸው የምናልፋቸው ብዙዎች አሉ። እኛን ግን ምንም የማይቆጥሩ ንቀው የጣሉን ሰዎች ዛሬም እዛ ቦታ ላይ ታገኟቸዋላችሁ። እናንተ ግን አልፋችሁ ሊያችኋል። እና በዛ አጋጣሚ እህቶቼ ጠንካራ ሁኑ። ገንዘባችሁን ለማንም አትላኩ። ከተቻላችሁ በራሳችሁ አካውንትም ቢሆን አስቀምጣችሁ ገብታችሁ የራሳችሁን የምትሉበት ኑሮ አመቻይታችሁ ግቡ ተቀመጡ ነው የምላችሁ። እዚህ ሆነን ስንሰራው ብር ስለምናገኝ ምንም አይመስለንም። ብናጥፋው ራሱ ምንም አይመስለንም።
የሚቆጨን ኋላ ነው። እድሜያችንን፣ ጊዜያችንን፣ ጉልበታችንን ሁሉ ነገራችንን አተን ነው እየሰራን ያለን። እውነት ለመናገር መስዋዕት አድርገን አይደለ? ያንን በምናጣበት ሰዓት በጣም ከባድ ነው። እግዚአብሔርን በጣም ዛሬ ባይሰማን ነገ ጧት ይሰማናል። እንግዲህ በቀጣይ በአዲስ ከምንገናኝ መልካም ጊዜ እላችኋለሁ ውዶች። እያበዛሁባችሁ ይቅርታ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም